አንድ ቪዲዮ ልጋብዛችሁ። አንድ ቪዲዮ ማለት ነው፣ ትንሽ ደቂቃዎች። ሀያ ወደ ቪዲዮ አብረን ሰሉ አላ ረሱሊላህ። እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት ሂድ። ሙስሊሙ ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን በሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ጎበዝ እንዴ! በቃ ስለ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለ ማለት አንተ ነህ ያልከው እኮ የለውም አለውም አንልም አልከን እኮ። ጾታ ነው አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለ ማን ነው? ያለ ማን ነው? ወላሂ ያመጣ የራሱ ነው። ስለዚህ እንደሚሰራ አዳምጥ አትጩህ፣ እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ እሺ። አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። አላህ ተገልጿል በቁርአን። የቁል አላሁ ዐዘ ወጀል ለይሰ ከሚስሊሂ ሸይ፣ እኔ ምንም ነገር አምሳያ የለኝም ማለት እኮ የግዴታ ብልት የለውም፣ እንትን የለውም፣ ጆሮ የለውም፣ አፍንጫ የለውም ወይ? አረ ተመልከቱ። ይሄ ልጅ ምንም ነገር የሚያውቀው ነገር የለም፣ ግን የት ሊገባበት ማለት ነው። ለይሰ ከሚስሊሂ ሸይኡን ያለው ገባ ዘሎ ማለት ነው። ሌላ ቦታ ማለት ነው፣ የማይጠቀስ ቦታ ዘሎ ማለት ነው። ያው ማጨነባበር ስለሆነ ማለት ነው። እንቀጥል ኢንሻአላህ። እናስ እያንዳንዱ መርሐባ እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮች ነን አላችሁ። በጣም አልመርኡ መዐ መን አሐበ የውመል ቂያማ፣ የቂያማ ቀን ከወደደ ሰው ጋር እንቀሰቀሰው ኢንሻአላህ አብራችሁ ትቀሰቀሳላችሁ። እናንተ አላህ ሂዳያ ይስጣችሁ። ግን ሂዳያን የምንመኘውና የኛ ነብዩ አለይሂ ሰላቱ ሰላም ያስተማሩ አላህ በቁርአን ላይ የነገረን እናጸድቃለን፣ ያልነገረን ደግሞ አናጸድቅም። አው አልተገለጸም። ባት አለው፣ አው ባት አለው። አላህ አንተ ስለተሸማቀቅ፣ አንተ ልብህ ስላልተቀበለው፣ ጆሮ መስማት ስለተቀጠጠው የለውም ብለን እንካድ አለው። የውመ ይክሸፉ አን ሳቂ ባት ነው። ምን አይነት ባት አናቅ። አላህ እጅ አለው፣ አዎ እጅ አለው። ምን አይነት እጅ አናውቅም። አላህ እግር አለው፣ አዎ እግር አለው። ምን አይነት እግር አናውቅም። ስለ ጀርባ፣ ስለ አፍንጫ፣ ስለ ነገር ትጠየቃለህ። አልተገለጸም። የለም ብለህ እንዳትመልስ፣ የለም የሚል ነገር አልተገለጸም። አለ ብለህ እንዳትመልስ፣ አተቁሉነ ዐለላሂ ማ ላ ተዕለሙን፣ በአላህ ላይ የማታውቁትን ትናገራላችሁ በሚለው ያስጠይቃል። እንደናንተ ዝባዝንኬ አናወራም። የሙስሊም ስብዕና አይደለም። እኛ ከነቢዩ አለይሂ ሰላቱ ሰላም በተዋረድ የመጣውን ትክክለኛ ሶሒህ የሆኑ ሐዲሶችን ተግባራዊ እናደርጋለን። ስለ አላህ እንናገራለን፣ አላህ በነገረን መሰረት ስለ አላህ እንናገራለን፣ ነቢዩ አለይሂ ሰላቱ ሰላም በነገሩ መሰረት። እንደናንተ ቁርአኑን እየጠመዘዝን ተአዊል እያደረግን ተሕሪፍ ተዕጢል እያደረግን አንኖርም። ሰው እንዲሸማቀቅ ኢና ሊላህ ምናምን ስላልክ ብቻ ስለተሸማቀቅ ብቻ አላህ አለው የተባለውን ነገር አናወግዝም። አላህ ነፍስ አለው፣ አው አለው። እርር በል ድብን በል ሙቱ ቢገይዚኩም፣ እርር እንዳላችሁ ሙቱ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። ነቢዩላህ ዒሳ ዓለይሂ ሰላም በእኔ ነፍስ ውስጥ ያለውን ታውቃለህ፣ በአንተ ነፍስ ውስጥ ያለውን አላቅም ብለዋል። አላህ እጆች አሉት፣ አዎ እጅ አለው። አንተ እጅ ሲባል ይህንን ለምን መቅረጽ አስፈለገ? ለምን መቅረጽ አስፈለገ? እጅ የተባለውን ዓላማ የሊቁ ቢጀላሊሂ ለልቅናው የሚመጥን እጅ ምን አይነት ነው? ነገ የቂያማ ቀን ትደርስበታለህ። አማኝ የሆነ ከሞት
በዚህ በክደት ካልሞት በስተቀር አማኝ ሆነ ከሞት እናንተ አህባሽ የተባላችሁት በዚህ ሁኔታችሁ ከሞታችሁ ነገ አላህ ላይ የቂያማ ቀን ልታዩት ትችላላችሁ። ስለዚህ ምንድነው አሁን ፊት ፍም እሳት ለብሷል። በጣም ተበሳጭተሃል። የዲን ተቆርቋሪ ነው የምትመስለው። ዲን አፍራሾች ናችሁ። እነዚህ ወንድሞች ዲን ይገነባሉ፣ እናንተ ደግሞ ሰውን ታጠማላችሁ። ልክ የአቡ ጀህልና የነ ፊርዓውን አይነት ተግባርን ነው የምትፈጽሙት። የነቢያቶች ተቃራኒ ሆነው እንደቆሙት ሁላ እናንተም የዱዓቶች ተቃራኒ ሆናችሁ ነው እየቆማችሁ ያላችሁት። ግን ኢንሻአላህ አላህ እንኳን በእናንተ ይቀርና በካፊሮች በካዲያኖች እንኳን በጠላቶች እንኳን ኢስላምን ሊነሰሩ ይችላል። ወላሂ ድብን እንዳላችሁ ትሞታላችሁ እንጂ ኢስላም ይነሳል፣ የበላይ ይሆናል። አስማኡ ሲፋትን አሁን ነገም ከነገ ወዲያም እናስተምራለን። እናንተ የምታጠሙትን በአላህ ፈቃደኛ እናቀናለን። አላህ ሂዳያ ይስጣችሁ። መርሃባ። እንግዲህ ያው ኡስታዝ በደንብ አርጎ ምርጥ መልስ ነው እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ እንግዲህ ኡስታዝ አሳምሮ ምርጥ መልስ ነው የመለሰላቸው ማለት ነው። እንግዲህ ለአህባሽ ይሄ ነው የሚባለው ማለት ነው። ቁል ሙቱ ቢገይዚኩም በቁጭታችሁ ሙቱ ማለት ነው። እንግዲህ ነስር ሲመጣ ይሄ ነው ምን ሲፋትል ሙናፊቂን ያበሳጨዋል ማለት ነው። የተለያየ ነገርና በቁጭታችሁ ሙቱ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ኑስቢቱ ማአስበተሁ አላሁ ዐዘ ወጀል አላህ ያተበተው እናሰብታለን ማለት ነው። እሱ ወንድማችን ምንም ያጠፋው ነገር የለም ማለት ነው። ኡስታዝ ማሳምረው ተናግረዋል ማለት ነው። እኔ በሳቸው ላይ መጨመር አልፈልግም ማለት ነው። አላህ Subhanahu Wa Ta'ala እጃለ ይብሏል። አላህ የሱን ከይፍያ ራሱ አላህ Subhanahu Wa Ta'ala ነው የሚያውቀው ሁሉንም ነገር። ስለ ኑዙሉም ጉዳይ አላህ ጀለ ወዐላ ይወርዳል። ይሄ ራሱ ብቻ ነው የሚያውቀው። አላህ Subhanahu Wa Ta'ala ይሰማል፣ እንደኛ አይደለም። ይመለከታል፣ እንደኛ አይደለም ማለት ነው። ስለዚህ ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር ይሄ ቦታው ነው መሆን ያለበት ማለት ነው። ስለዚህ ኡስታዝ አሳምሮ መልሷቸዋል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ሂዳያ ይስጣቸው።